ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ። በነገራችን ላይ ቅባት አልቆብኛል። እኔ ብቻውን ቅባት እንደማልጠቀም ነግሬያቸዋለሁኝ እና በብዙ ነገር ደባልቄ ነው የምሰራው። ያው አንድ ነገር ላይ መስራት ስትጀምሩ ወይም ደግሞ ያ ነገር ላይ ብዙ ጊዜ ስትቆዩ ተለምዱትና ፍላጎቱ ያድርባችሁና እዛ ነገር ላይ በጣም ብዙ ነገሮችን ማወቅ ትፈልጋላችሁ። እኔ ብዙ ጊዜ እንደምላችሁ እኔ ለፀጉሬ ያገኘሁትን ልምድ ነው ወደ እናንተ ማካፍለው እንጂ እውቀት ኖሮኝ ወይ ደግሞ የፀጉር ባለሙያ ሆኜ እንዳልሆነ ልትገነዘቡልኝ እፈልጋለሁ። ሁልጊዜም እንደምላችሁ ማለት ነው። እኔ ኮመንት ላይ ራሱ በጣም ያንቺን ቪዲዮ አይቼ ፀጉሬ ላይ በጣም ለውጥ አምጥቻለሁ የምትሉ እህቶቼ ራሱ በቃ ምን ያክል እንደምደሰት ልነግራችሁ አልችልም። እኔ ላይ ብቻ አይደለም በጣም ብዙ ቤተሰብ ላይ ለፀጉራቸው ትልቅ መፍትሄ የሆነ ነገር ስላመጣው ነው ወደ እናንተ የበለጠ ደግሞ ቪዲዮ እየጫንኩ ያለሁት ማለት ነው። አብዛኞቻችሁ ደግሞ የማትገነዘቡት ነገር ዩቲዩብ ላይ ስለ ፀጉር ብቻ አይደለም የሚሰራው፣ በጣም ብዙ ነገሮችን መስራት ይቻላል። እኔ አሁን ሰራሁ አይደለም የምለው ለእናንተ አስተላለፍ አይደለም የምለው እየሰራሁ አይደለም፣ ግን ያው ያለሁበት ቦታ እንዲሁም ደግሞ ካለብኝ ከራሴ ከገጠመኝ ችግር ያለ መስተካከል ብዙ ነገሮች አስቤ ስላልተሳካ እንጂ ከዚህ የበለጠ ብዙ ነገሮችን እናንተ ጋር ለማድረስ ነው ሀሳብና ፍላጎቴ። ምናልባት እንግዲህ እግዚአብሔር አንድ ቀን ወደፊት ሁሉም ነገር ከተስተካከለ ብዙ እናንተን የሚያስተምር ወይም ደግሞ እናንተን ቁም ነገር የሚያስጨብጥ ነገር ላደርስ እችላለሁ በዚህ ቻናል። ምናልባት ቻናሉ በጣም እያደገ ወደ 100,000 እየተጠጋ ነው። እኔ ምንም ቃላት የለኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለምታበረታቱኝ፣ ስለምትወዱኝ፣ ስለምታደርጉ ነገር በሙሉ እግዚአብሔር በያላችሁበት ይጠብቅልኝ፣ ሀሳባችሁ ይሙላልኝ። በቃ ምንም ነገር መናገር አልችልም እና በቃ ልምድ ነው ካገኘሁት ልምድ። አሁን ፀጉር ሳይ ነግሬያቸዋለሁ። አሁን አንድ ነገር ላይ ስትቆዩ ለምሳሌ ልብስ ሰፊ የሆነ ቀሚስ ወይ እንደዚህ አድርጎ ባይሰፋ ወይ እንደዚህ ቢሰፋ በጣም ያምር ነበር እዚህ ሴት ላይ ምናምን ሊል ይችላል አይደለ? ለምን እዛ ስራ ላይ በጣም ስለቆየ ነው እንጂ ምናልባት የዚያን ያክል እንትን ኖሮት ላይሆን ይችላል። ግን ፍላጎቱ ያድርባችኋል። የሆነ ቦታ ላይ ስትቆዩ ፍላጎቱ ያድርባችኋል። ስለዛ ነገር በደንብ ማወቅ ትፈልጋላችሁና ያ ነው፣ ሌላ ነገር አይደለም። እኔ ለእናንተ እያስረዳ ያለሁት ነገር ቢኖር ማለት ነው ከልጄ የሚያገኘውትን ልምድ ከቤተሰብም ከእህቶቼም ከሁሉ ከማደርገው ፀጉራቸውንም ከቆረጥኩላቸው ቅባትም ከሰራሁላቸው ምክርም ከሰጠኋቸው የተነሳ ነው ወደ እናንተ ደግሞ ይሄን ብትጠቀሙ ይሄን ብታረጉ ብዬ የምላችሁና ያው እናንተም ደግሞ የኔን ቪዲዮ እየተመለከታችሁ እየሰራችሁ ጥቅም እያገኛችሁ ኮሜንትም እያየሁኝ ነውና ከልብ አመሰግናለሁ። ዛሬም እንግዲህ አብራችሁኝ ቆዩ እስከ ቪዲዮ መጨረሻ ድረስ። ፀጉሬን እንደምታዩት ነው። ያው እኔ ሁልጊዜ ቁጥጥር ነው የምሰራው ወይም ደግሞ ገመድ ነው የማደርገው ብያቸዋለሁ። ሁለት ቦታ መስራት አልፈልግም ወይም ደግሞ ሹሩባ መስራት አልፈልግም። ምናልባት ይሄ ያልጎባ ሹሩባ የሚባላል እንደዚህ፣ እሱንም ደግሞ ሸብ እንዴት ነው ልታድጋችሁ ስትሰሩት ነው ፀጉራችሁ በጣም ቆንጆ የሚሆነው እንጂ ከሮ ከተሰራ ፀጉራችሁ እንደሚበጣጠስ እንደሚነቃቀል እንደሚጎዳም ነግሬያችኋለሁ። ስለዚህ እንደዚህ ብትሰሩት ላላድርጋችሁ ፀጉራችሁ እያማረ እያደገ እየፋፋይ በቃ ጤናማ ሆነ ፀጉር ይኖራችኋል ማለት ነው። በነገራችን ላይ ይሄ በአብሽ የሰራሁት ነው። በአብሽ የሰራሁት አያችሁ አይደለ? ፀጉሬ ሲፈታ በአንድ እጄ እንኳን ሲፈታው ምን ያክል እንዴት እንደሚፈታ ተመልከቱ። አያችሁ አይደል? አይያያዝም። ምን ያክል ጤናማ እንደሆነ ልነግራችሁ ነው የምፈልገው። ፀጉር ተፈጥሮ ነው። ኦፍ ኮርስ ተፈጥሮ ነው። ዋው እግዚአብሔር ይመስገን። እግዚአብሔር የሰጠን ነው፣ ተፈጥሮ ነው። እኔ ሲፈጠርም ፀጉሬ ዛላው በጣም ቆንጆ ነው። ግን እውነት ለመናገር ደግሞ ከኔ የሚበልጥ ፀጉር ያላቸው እህቶቼ ፀጉራቸው ተበላሽቶ ተሰባብሮ ሳይ በጣም ነው የምናደደው። የኔን ፀጉር 2 ቀን ወይም ደግሞ 1 ሳምንት ዝም ብለው በቃ ጭራሽኑ ይላጫል ወይ ደግሞ ይቆረጣል፣ ይያዛል። ያው የፀጉራችሁን የራሳችሁን እንትን ራሳችሁ አይደላችሁ የምታውቁትና ብዙ ጊዜ በቃ ያንቺ ተፈጥሮ ነው ምናምን የምትሉ ሰዎች ፀጉራችሁን እንኳን በአግባቡ የማትጣጠቡ ሰዎች ናችሁ። ምን ገጠመኝ መሰላችሁና እንደዚህ እያወራን አንዷ ትጠይቀኛለች፣ ፀጉሬ ላይ ምን ነው መጠቀም ያለብኝ? በአካል ነው በስልክ ምናምን አይደለም ወይም በሜሴጅ አይደለም። እና ምን ነው መጠቀም ያለብኝ ምናምን እያለች እየጠቀች አንደኛዋ አይ ይሄ የዩቲዩብ ነገር ምንም ነገር መስማት የለብሽም፣ ውሸት ነው። እነሱ የራሳቸው የተፈጥሮ ፀጉራቸውን ይዘው ነው ሰው ላይ እንትን የሚሉት ምናምን ነገር አለች። የእሷን ምንም ነገር እንዳሰሚ የእነሱን እንዳሰሚ ሚዲያ ላይ ሰምተሽ ምንም አይነት ነገር ፀጉርሽ ላይ እንዳታረጊ ትላታለች። ፀጉሯን እኔ ያየሁት ነው ማለት ያው ጊዜም ስለምንገናኝና ፀጉሯ ካያያዝ ጉድለት በጣም የተበላሸ ፀጉር ነው።
የሆነ ሰኞ ቀን ታበጥረውና አንድ ሳምንት ደግሞ አይበጠርም። በጣም ነው የሚያስጠላው። እኔ ነግሬያቸዋለሁ። እንኳን የሴት የወንድ ልጅ ፀጉር ጭብርር ሲል አመዳማ ሲሆን ምናምን አልወድም፣ ደስ አይለኝም። ለምን መመለስ ትችላላችሁ፣ ማስተካከል ትችላላችሁ፣ መጠበቅ ተፈለጋችሁ፣ ፀጉራችሁን ከወደዳችሁት፣ ካልተሸላቻችሁ እና ልጅቷ ፀጉሯ በጣም ነው የሚያስጠላው። ቆሽሿል፣ በጣም ከሚባለው በላይ ቆሽሿል። እና አንቺ ደግሞ ዩቲዩብ ከፍተሽ ፀጉራችሁን አትታጠቡ ብለሽ ብታስተምሪ ራሱ አንድ ውጤታማ ትሆኛለሽ ብዬ መለስኩላት ማለት ነው። እና አብዛኞቻችሁ ፀጉራችሁ ራሱ ሲቆሽሽ ዝም ብላችሁ ነው የምታዩት። ያ ማለት በቆሻሻ የሚመጣ ባክቴሪያ አለ ፀጉራችሁ እንዲያሳክክ እንደ ቆዳችሁ እንዲያሳክክ እንዲሁም ደግሞ ፀጉራችሁ እንዲነቃቀል ያደርጋል ማለት ነው። እና የዚህን ያክል እንኳን ፀጉራችሁን ሳትጠብቁ ዩቲዩብ ምናምን የምትሉት ነገር የምትፈልጉትን ኮርስ ትወስዳላችሁ፣ የማትፈልጉትን ደግሞ አትወስዱም። በቃ ይሄን ነገር ብሞክረው ብጠቅመው ይጠቅመኛል። እኔ የተቀባው ነው ማሳያችሁ። ምናልባት እዚህ አይነት ፀጉሬ ላይ ማይሆን ነገር ተጠቅሜ ለእናንተ ይሄንን ተጠቀሙ አልላችሁም። ምንም ቢሆን ፀጉሬን እወደዋለሁ። ዩቲዩቡን እኮ ይሄንን ቪዲዮዎች ፕራይቬት አድርጌ ሌላ ነገር መስራት ነው፣ ቀላል ነው። እንደውም እኔ ማገኘው ጥቅም በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። እንደ ትልቅ ቻናል አይደለም፣ ሌላ ነገር ብሰራባት ግን እኔ ገንዘብ ሁሉ በደንብ ላገኝበት እችላለሁ። እና ይህን ነው መገንዘብ ያለባችሁ። ዩቲዩብ ላይ ስለ ፀጉር ብቻ አይደለም የሚሰራው፣ በጣም ብዙ ነገር ይሰራል። በጣም እና ያው ብትጠቀሙ ጥሩ ነው። አይ ደግሞ ጭራሽ አያስፈልገንም ካላችሁ ደግሞ ቪዲዮውን ስክሮል አድርጋችሁ ማሳለፍ ነው፣ ወይም ደግሞ ያ ኖቲፊኬሽን እንዳይመጣባችሁ ብሎክ ማድረግ ነው ያለባችሁ። ይሄው እንግዲህ እንደምታዩት ነው። አያችሁ አይደል? አያችሁ ምን ያክል ፀጉሩ እንዴት እንደሚያምር። መጀመሪያ እናንተ ተፈጥሮ ነው ምናምን ከማለታችሁ በፊት እንዴት ነው የተጠቀመችው፣ እንዴት ነው የያዘችው፣ እንዴት ነው የሰራችሁ ብላችሁ በደንብ ማየት አለባችሁ። እና አያችሁ እኔ ፀጉሬ እንዲደርቅ አልፈልግም። አንደኛ ዋነኛው ነገር አሁን እኔ ሁሉም እህቶቼ ላይም ወንድሞቼ ላይም ታናሽ አለኝ፣ እሱ ላይም በጣም ሽበት ወጥቷል። አንደኛ ዋነኛነት የምጠቀማቸው ነገሮች ሽበትን ተከላክለውልኛል። ሌላው ደግሞ ፀጉሬ ጥቁርና የፋፋ ያማረ እንዲሆን ረድቶኛል። አያችሁ አይደል? እኔ ለራሴ ሳይው ራሱ በጣም ነው ደስ የሚለኝ ፀጉሬ ማለት ነው። ይሄ የአብሹና የቅርንፉዱ ቅባት በጣም ጠቅሞኛል። በጣም እውነት ሁላችሁ ብትጠቀሙት። ግን በጣም ይሸታል፣ ይረብሻል ትንሽ ሽታው ማለት ነው። በተለይ እያደር ደግሞ ግን ነው የሚለው። እንዴት ታረጉ መሰላችሁ? ልትታጠቡ 2 ቀን ሲሆናችሁ ወይም 3 ቀን ሲሆናችሁ ተቀብታችሁ 2 ቀን ወይም ደግሞ ማታ ተቀብታችሁ እንደነገ መታጠብ ብታረጉ ጥሩ ነው። ለምን ሽታው ምናልባት የምትጠቀሙቶች ሽታ በጣም ሊረብሻችሁ ይችላል ማለት ነው። ትንሽ ስለረበሸኝ ነው እንደዛ ብታረጉ ጥሩ ነው። ዛሬ ግን የምሰራላችሁ ቅባት ሽታ አይኖረውም፣ በጣም አይረብሻችሁም፣ ምንም አያረጋችሁ። ሁልጊዜ መጠቀም ትችላላችሁ። እንደዚህ የሚያምርና የፋፋ ፀጉር ይኖራችኋል ማለት ነው። ወደ ቪዲዮ በጣም አንዛዛውባችሁ። እሺ ቤተሰብ እንግዲህ ምንም ቀላል ነገሮች ናቸው። እነዚህ 4 ነገሮች ነው የምንጠቀመው። እውነት ለመናገር ማለት ነው ተጠቀሙትና ምን አይነት ለውጥ እንዳለው በጣም ትገረማላችሁ። ግን አብዛኛውን ጊዜ እኔ በዚህ በሰራሁት በተለይ በጅንጅብል፣ በሮዝመሪ፣ በቅርንፉዱ በጣም ብዙ ኮመንቶችን አይቻለሁኝ። 100% በቃ ውጤታማ ሆናችሁ ማለት ነው። ጅንጅብሉ ይኸው የስኳር ማንኪያ ነው የማደርገው። ከዚህ መብለጥ የለበትም። በጣም ከባድ ነው፣ እንዳታበዙ። ለምን ቆዳችሁን የማሳከክ የማድረቅ እንዲሁም ደግሞ ፀጉራችሁንም የማመንመን ኃይል ስለሚኖረው። ይሄ ደግሞ ቁርቁራ ወይም ጋባ ወይም ደግሞ ሰድር ይባላል በአረብኛ። ሰድር ነው አይደል? እንደዛ ነው የሚባለው። እኛ ጋር ቁርቁራ ነው የሚባለው። ይበላል ፍሬው ማለት ነው። ያው እኔ ደጅ ስላለ ታጥቧል። በነገራችን ላይ ያው ዝናብም ነው፣ ግን እኔ አጥቤዋለሁኝ እንደምትመለከቱት ነው። አላደረኩትም፣ አላውቀጥኩትም። ቢወቀጥ ግን የተሻለ ነው። እኔ ግን እንደዚህ ቅጠሉ ነው የተጠቀምኩት። እናንተ ግን ውድቄቱን መጠቀም ትችላላችሁ ማለት ነው። ምንም አይነት ቅባት ስለሌለው የማለስለስም የማፋፋትም ፀጉራችንን ጠንከር የማረግም ኃይል አለው። ብዙ ጊዜ ለፊት ነው፣ በተለይ ሶማሌዎች በጣም ለፊት ይጠቀሙታል። ግን እኔ ለፊት ስትጠቀሙ ተልባ አድርጋችሁ አብራችሁ ቀላቅላችሁ ወቅታችሁ ትጠቀሙ። በጣም ቆንጆ ነው። ያኛው ቅባት ስላለው ይሄኛው ቆዳችሁን ትንሽ የማድረቅ ኃይል ስለሚኖረው ሁለቱ አንድ ላይ ሚክስ ሲደረግ ፊታችሁን ጥርት
ሰውነታችሁንም ስክራብ በመጠቀም ትችላላችሁ። ግን ሌላ ጊዜ በቪዲዮ አሳያችኋለሁ እሱን ማለት ነው። ይሄው ግማሽ የሾርባ ማንኪያ ቅርንፉድ ነው ያደረኩት። ይሄ ደግሞ አንድ የሾርባ ማንኪያ ሮዝመሪ ነው። እነዚህ ሁለቱን አንድ ላይ እወቅጣቸዋለሁ ማለት ነው። ይሄኛውን ግን እንደዚሁ እንጨምረዋለን። ያው ትንሽ ወቀጥ ነው ያደረኩት፣ ፍጭት አይደለም። እኔ በሙቀጫ ነው የወቀጥኩት። ያው እንደዚህ እንቀላቅላለን። በነገራችን ላይ ወይ ሮዝማሪ ወይ ደግሞ ቃሲሉ ቁርቁራ ማለት ነው፣ ወይ ደግሞ ጅንጅብሉ ወይ ስጋ መጥበሻው ላይ ኖራችሁ ይችላል። ከነዚህ አራቱ አንዱ ወይ ሁለቱ ከሌላችሁ ሁለቱን መጠቀም ትችላላችሁ። ያላችሁንም መጠቀም ትችላላችሁ። ምንም ችግር የለም። ጅንጅብልና ቅርንፉድን መጠቀም ትችላላችሁ ማለት ነው እህቶች። እኔ የተጠቀምኩትን ቅባት ነግሬያችኋለሁ። በጣም ቆንጆ ነው ያገኘሁት። አብዛኛዎቹ ደግሞ የምትሉኝ ላንቺ የተስማማ ለሌላው ላይስማማ ይችላል የምትሉት እህቶቼም አላችሁ። እንግዲህ 4 አይነት የፀጉር አይነት ነው ያለን ብያችኋለሁ። ከዛ እንግዲህ ለሁሉም ከተስማማ ያው የእናንተ ፀጉር እንግዲህ ከዛ ውጭ አይሆንም አይደለ? ወይ ሉጫ ነው ወይ ገፈሬ ነው ወይ ደግሞ ዞማ ነው ወይ ከርዳዳ ነው። ስለዚህ ከዛ ውጭ አይሆንም የእናንተም ፀጉር። ስለዚህ በጣም ቆንጆ ነው። እኔ የወደድኩት ደግሞ ምን እንደሆነ ታውቃላችሁ? ሽታው ገናና አይደለም። ይሄው እንደምታዩት ነው። ደግሞ ዩናይትድ አረብ ኤሚሬት ነው የሚለው ባይ ዩናይትድ አረብ ኤሚሬት። ይሄው እዚህ ጋር ዱባይ ዩናይትድ አረብ ኤሚሬት ነው የሚለው እና በጣም ቆንጆ ነው። ያኛው ሰማያዊው መድን ኢንዲያ ነው የሚለው። ይሄ ግን በጣም ቆንጆ ነው። አይረጋም፣ አይሸትም። ይሄ የሚረብሽ ሽታ የለም። በጣም ቆንጆ ፀጉራችሁን ይሄ ሙትት ሳይሆን ፋፋ ለስለስ ጠንከር ያደርገዋል ማለት ነው። እና በዚህ ገልብጫው ነው ያለቀ ነው። በነገራችን ላይ ይሄንን እኔ በኢትዮጵያ 500 ብር ነው የገዛሁት። እዛ ውጭ ግን ስንት እንደሆነ አላውቅም። እና በነገራችን ላይ ሳስቼ ነው የምጠቀመው። ያው ስጠቀመው ግን እንዲህ ባዶውንም መጠቀም ትችላላችሁ። ቆንጆ ነው። እኔ ቆንጆ ሆኖ ነው ያገኘሁት። ከዛ ደግሞ ለምን ተጠቀምኩት መሰላችሁ? ለእጄ፣ ለፊቴ፣ ለእግሬ ተጠቀምኩት ይሄንን እንትን ቅባት ማለት ነው። በጣም ነው የወደድኩት። ግን በደንብ ውጤታማ ሲሆን ደግሞ በደንብ እነግራችኋለሁ የዚህ ለቆዳ ያለው ሚስጥር ማለት ነው። ይኸው እንግዲህ ሁሉንም ጨማምረናል። ለሰስ ያለ ሰዓት ላይ ነው የምንጥደው። አናፈላም። ቅባት በጭራሽ ማፍላት የለባችሁም። እንኳን ቅባት ሌላ በውሃ የምትሰሩትን ውህድ ራሱ ማፍላት የለባችሁም። ለምን? ያለቀለት ነው ቅባቱ። እንደው የምንፈልገውን ነገር ሉላ እናጣው እንችላለን። ከዛ ቅባቱ ሊቀየርብን፣ ሽታው ሊቀየርብን ስለሚችል ይሄው እንግዲህ እንደምታዩት ያው ግለቱ እንዳለ ነው። ጋል ሲል ነው ያወጣሁት። ይሄው ቅጠሉም እንደምታዩት ነው። ያው እኔ የምፈልገውን ከላው ላይ በእርግጥ ወስቻለሁ ማለት ነው። መጥለያችሁ እንደዚህ ጠቅጣቃ ቢሆን በጣም ይመረጣል። ለምን? ምንም አይነት ነገር ወደ ውስጥ መግባት የለበትም። በእርግጥ የሰራሁት እኔ በጣም ትንሽ ነው። በቃ እንደዚህ ለመድኩና የሆነ ከለሩ ቀየር ሲል ለመድኩኝና እንደዚህ በሚያምር ሁኔታ ስለሚወጣ ያው እንዳልኳችሁ እኔ ባዶውን ቅባት ተቀብቼ አላቅም። ያው የሚያምር ነው። ሮዝመሪው አለ፣ ቅርንፉዱ አለ፣ እንዲሁም ቀሲሉ አለ፣ ጅንጅብሉ አለ። ሁሉንም እንትን ነው የያዘው። ይሄው እንግዲህ መቀቤ ይሄው። ይህም በነገራችን ላይ ከሺኤን ላይም ማዘዝም ትችላላችሁ፣ ውጭ ያላችሁት ውጪ። እንዲሁም ሱፐር ማርኬት ላይ ግን አሁን በብዛት እያየሁ ነው። ኢትዮጵያ ራሱ እንደውም ሜዳ ላይ ሁሉ እነዚህ ዘርግተው ተራ ይሸጡታል ማለት ነው። ይሄው እንግዲህ ቅባቴ ጨርሻለሁ ሰርቼ። ያው እንደምታዩት በጣም ትንሽ ነው፣ ግን ያው በቂ ነው። እኔ ቫዝሊንም ሰርቼ እጠቀማለሁ ብያቸዋለሁ። በቃ ለፀጉሬ ጥሩ ጥሩ ነገሮችን ነው መጠቀም ፈልገው። እናንተም እንደዛ ነው ማድረግ ያለባችሁና በዚህ ላይ ደግሞ የቅርንፉድ ውሃ አለኝ። ቅርንፉድ እና እንደዚሁም ሮዝመሪ ነው አድርጌ የሰራሁት ማለት ነው። ስለዚህ መጀመሪያ ቅባቴን እንቀባለሁ። ከዛ በኋላ አያችሁ አይደል እየከፈልኩ ነው። በነገራችን ላይ መሀሉ ክፍት ነበርና ደግሞ አሁን ሸፈን እንዲል
በቃ ፀጉራችሁ እንዳይደርቅ ፀጉራችሁ እንዲፍታታ ይጠቅማችኋል ማለት ነው። እንዳልኳችሁ ደረቅ ፀጉር ያላችሁ እህቶቼ ደግሞ ፀጉራችሁን ከታጠባችሁ በኋላ በደንብ እንትን ሳይደርቅ መጀመሪያ ለዚህ ቅባታችንን እንጠቀማለን። በነገራችን ላይ እኔ አሁን ልታጠበው እያሰብኩኝ ነው። ቢያንስ ወይ እነዚህ 3 ቀን ምናምን ታጠባለሁ። አይረብሽም። አሁን ይሄ በደንብ መቀባት አለባችሁ። ይሄ ዛላውንም ክሩንም ጫፉን እንደዚህ ያደርጋችሁ ጫፍ የሚደርቅባችሁ እህቶቼ ደግሞ ይሄው ቫዝሊኑን እኔ ጭቃ ቅባት እህቴ ብላለች። አንድ እህቴ ጭቃ ቅባት መግዛት ትቻለሁኝ፣ እኔ ቫዝሊን ነው የምጠቀመው። እውነቷን ነው። እኔ የማይሆን ጭቃ ቅባት አልገዛም። በጣም ሱቅ ላይ ያሉት ቅባቶች ያው ለእናንተ እንትን ማለት ሳይሆን በጣም ከባዶች ናቸው። ቅማል እስከ ማቅመል ድረስ የሚደርስ ቅባት ነው ያለውና ስለዚህ በነገራችን ላይ ይሄ የቅርንፉድ ውሃ ትናንትና ነው የተሰራው፣ የቆየ አይደለም። ያው ማስቀመጥ ይቻላል የምትሉ እህቶች ያላችሁ እንደውም የሆነ ራሱ ሙቀት ምናምን ካለ ራሱ እንትን ማለት ባህሪ ያመጣል። የሆነ ከውስጥ የመቆጣጠር አይነት ነገር ፀጉራችሁ ሙክት እንዳይል ጥንክር እንዲል ያደርገዋል። ዋንኛ ደስታዬ ምንድነው ታውቃላችሁ? ፀጉሬ አይነቃቀልም። በፊት አሳይቻችኋለሁ ፀጉሬ እንዴት እንደሚነቃቀል ማለት ነው። አያችሁ፣ ከአንድ ጉን የሚወጣውን ነው የምነግራችሁ። ተሰርቼ ፊት ለፊታችሁን የፈታሁት አያችሁ፣ ብዛቱስ መፋፋቱስ ተመልከቱ። እንግዲህ እንብላላ ትንሽ እረፍት እንሰጠዋለን። ፀጉራችን ከመስራታችን በፊት እንደዚህ ጥቅልል አድርገን ፀጉር በእንክብካቤ አይደለም፣ ተፈጥሮ እስኪ ያዙት ፀጉራችሁን በእውነት እስኪ ያዙት፣ እንደኔ ያዙትና ከዛ በኋላ ለውጥ የማታመጡበት ምክንያት ታያላችሁ ማለት ነው። እና ብዙ ጊዜ መከራከር ሳይሆን የሚጠቅማችሁ ነገር ወስዳችሁ መጠቀም ነው። ከዛ በኋላ ሌሎች ለምንድን ነው ለውጥ አውጥቻለሁ ፀጉሬ ላይ በደንብ ለውጥ አውጥቻለሁ የሚሉት ከእናንተ በምን እንትን ተብለው ነው? አሁን እንደዚህ ረፍት ሰጣችሁት እናንተ ደግሞ ፀጉራችሁ እንዴት መስራት እንዳለባችሁ ማሰብ አለባችሁ ማለት ነው። ወደታችሁ ነው የምሰራው ሹሩባ ነው የምሰራው አይ ሰው ይስራኝ ቆይ ምናምን ብላችሁ ማሰብ ነው። ፀጉራችሁ የሚበላሽበትን የሚጠቅመውን የማይጠቅመውን ነገር መለየት አለባችሁ። ያው እኔ ፀጉሬን ስለምወደው ነው በነገራችን ላይ ምናልባት አብዛኞቻችሁ እንዲሁም እንደዚህ በአካል ማያቸው ተይው እባክሽን እሱ አይቀየርም አይነት ነገር እና ፀጉራቸው ለሰው እኔ ሳይ ያስጠላኛል። ሌላ ሰው ደግሞ ሲያይ ምን እንደሚመስለው አላውቅም። እና ለራሳችሁ ራሱ ፀጉራችሁን በደንብ መንከባከብ አለባችሁ። ከተንከባከባችሁት የማይቀየር ነገር የለም። ምናልባት አትክልት ራሱ ተክሉ ዝም ብላችሁ ውሃ ማጠጣት ብቻ አይደለም አይደል እንዴ? አፈር ያስፈልገዋል፣ መኮትኮት ያስፈልገዋል። ከአረም ደግሞ ካለ አረሙ ማለቀቅ አለባችሁ። እንደዛ አይነት ነገር ነው። በቃ ፀጉርም ማለት እንደዛ ነው። ያው ሁሉም ነገር እንደዛ ነው። እና ደግሞ ፊቴ እንግዲህ ከዚህ የበለጠ ከተቀየረ ደግሞ ምስጢሩን እንደሆነ እነግራቸዋለሁ። ምስጢር ነው
እና እንደዛ ነው ማድረግ ያለባችሁ። አሁን እንግዲህ እስቲ እረፍት የመጀመሪያውን ይሄኛውን ሰጥቼዋለሁ። እንግዲህ እሰራዋለሁ ማለት ነው። እያችሁ እረፍት እንኳን ሰጣችሁ ስትፈቱት ምን ያክል እንትን እንደሚል እያያችሁት ነው አይደል? ተመልከቱ። ፀጉራችሁ እንዲያምር ወይም ደግሞ እናንተ እንዲመቻችሁ ምናምን ሳይሆን ፀጉራችሁ እንዲህ ስታደርጉ ዘና ይላል። በቃ ይመቸዋል፣ ይፋፋል፣ ያድጋል፣ ውብ ይሆናል። በቃ ፀጉሬን ማዝናናት ደስ ይለኛል። አሁን እንደዚህ ስታደርጉ አያችሁ። አሁን ነገ ወይም ደግሞ ነገም ሊሆን ይችላል መስፋቱት። አሁን እንደዚህ አሁን ዛሬ በደንብ ትሪት ስላደረጋችሁት ሁሉንም ነገር ተቀብታችሁ ስለሆነ ነገ ስትፈቱት እና ደግሞ ቁጥር ተሰራው ደግሞ እንዴት ነው የሚሆነው? በጣም ነው የሚያምረው ማለት ነው። ምን ግዴታ አለብኝ ልትሉ ትችላላችሁ። ግን የሆነ ቀን ፀጉራችሁን ውሃ ከርል ወይም ደግሞ ሳብ ወይም በቃ በማንኛውም ስትሬት ሊሆን ይችላል ብቻ አንደኛው ነገር ስትሰሩ ዋው ፀጉሯ ነው እውነት ልትባሉ ትችላላችሁ። እና በአርቲፊሻል ፀጉር ከማጌጥ የራሳችሁን ተንከባከባችሁ ብታጌጡበት አማራጭ ነው በሚለው ነው። ይሄው እንግዲህ እንደምታዩት ነው። በጣም ነው የሚያምረው። ይሄንን ይመስላል። ትወዱታላችሁ፣ ትጠቀሙበታላችሁ። በነገራችን ላይ ቪዲዮውን ስሰራ እኔ ደስ እያለኝ ነው የምሰራው። ለምን እኔም በደንብ እየተጠቀምኩ ለእናንተም በደንብ እያሳየው ስለምሰራ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ስሩ፣ ተጠቀሙ፣ ለውጥ አምጡ።